በህይወት የሚመጣውን ሁሉ ቅርጽ ማስያዝ አትችሉም እንዳመጣጡ መቀበል እንጂ። እናንተ እንደወደዳችሁት እንደፈለጋችሁት በወደዳችሁት አቅጣጫ በመረጣችሁት መንገድና ሐሳብ ህይወት ወደ እናንተ አይመጣም። ህይወት በመጣበት አቅጣጫ ተቀበሉታላችሁ እንጂ ወደ እናንተ ለሚመጣው ጉዳይ እናንተ ቅርጽ አትሰጡትም። እናንተ ልትቆጣጠሩ የማትችሏቸው ብዙ ጉዳዮች ከአቅማችሁ በላይ የሆኑ ከዝግጅታችሁ ውጪ ሆኑ ከሐሳባችሁ ውጪ ሆኑ ከፕሮግራማችሁ ውጪ ሆኑ ብዙ ነገሮች በመንገዳችሁ በህይወታችሁ ላይ ይገጥማችኋል። በዚህ አሁን ባነበብኩላችሁ ቦታ አብራችሁኝ የእግዚአብሔርን ቃል እንዳነበባችሁት ሐዋርያው ጳውሎስ በጣም አስቸጋሪ በጣም አስጨናቂ በጣም አቅም በላይ የሆነ ጉዳይ ገጥሞት እንደነበረ ትመለከታላችሁ። እኔ ዛሬ የማካፍላችሁ ወይም ዛሬ የማሳያችሁ 8 ጉዳዮችን ነው። ከ8 ጉዳዮች እግዚአብሔር እንዴት እንዳዳነው እግዚአብሔር እንዴት ደርሶ በጳውሎስ ህይወት ውስጥ ድንቅ ነገር እንዳደረገ እንመለከታለን። የሚለው ምንድነው? ተገርፌያለሁ፣ ተደብድቤያለሁ፣ ተንከራትቻለሁ በባህር ላይ እና በብዙ በጨለማ በአስቸጋሪ ሁኔታ ውስጥ አልፌያለሁ። ቁጥር 24 ሲናገር አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። የአይሁድ ጅራፍ ቀላል ጅራፍ አይደለም እንደምታውቁት። 3 ጊዜ በዱላ ተደብድቤያለሁ። ከዛ 1 ጊዜ በድንጋይ ተወግሬያለሁ። በጣም ከባባድ የሆነ መዓት፣ ከባባድ የሆነ ስቃይ፣ ከባባድ የሆነ ችግር፣ ከአቅም በላይ የሆነ ነገር ገጥሞታል ጳውሎስ። በጣም የሚገርማችሁ ለመናገር መብቃቱ የመዳኑ ማረጋገጫ። አሁን ወደ መጨረሻዎቹ ቁጥር ሳነብላችሁ ምንድነው የሚለው? ብዙ ጥር ያለው ብዙ ደክም ያለው ብዙ እንቅልፍ አጥቻለሁ ተርቤያለሁ ተጠምቻለሁ አለ እንጂ መራቡ መጠማቱ መገረፉ በድንጋይ መወገሩ በዱላ መደብደቡ በጅራፍ መገረፉ አጠፋኝ ሲል አትመለከቱትም። ለመዳኑ ማረጋገጫ ለመናገር መብቃቱ ነው። አሁን እናንተ ራሳችሁ በህይወታችሁ ከባባድ ጉዳይ ገጥሟችኋል። የምታልፉበት አደገኛ ሁኔታ አለ። እዚህ ግን መዘመራችሁ ለመዳናችሁ ማረጋገጫ ነው። መገኘታችሁ ለመዳናችሁ ማረጋገጫ ነው። በጣም ብዙ ሁኔታ አልፋችሁ እየዘመራችሁ እንደሆነ የምታውቁት እናንተ ናችሁና ጳውሎስ ለመናገር መብቃቱ ለመዳኑ ማረጋገጫ ነው። ይሄ ሁሉ በህይወቴ ሆኗል፣ ይሄ ሁሉ በህይወቴ ተከስቷል፣ ይሄ ሁሉ በህይወቴ መጥቷል፣ ደርሶብኛል። በጅራፍ ተገርፌያለሁ፣ በዱላ ተደብድቤያለሁ፣ በድንጋይ ተወግሬያለሁ፣ ተርቤያለሁ፣ ታርዣለሁ። እሱ ብቻ አይደለም፣ በምድረ በዳ አደጋ፣ በወንዝ አደጋ፣ በወንበዴ አደጋ፣ በጣም በአደጋ የተከበበ የአገልግሎት መንገድ ነው ያሳለፍኩት። እንደምታውቁት በጳውሎስ አገልግሎት በጣም ብዙ ጉዳዮች ገጥመውታል ጳውሎስ። እዚህ ቦታ እንኳን አደጋ የሚለው ቃል 8 ቦታ ተጠቅሶ ታገኛላችሁና እግዚአብሔር አድኖታል፣ እግዚአብሔር ታድጎታል፣ እግዚአብሔር ደርሶለታል። እንደተመታው ምት በህይወቱ ላይ እንደሆነው እንደገጠመው ነገር ቢሆን ኖሮ በህይወት ባልኖረ ነበር። ሰው 5 ጊዜ ለ41 የቀረው ጅራፍ ተገርፎ ጀርባው ተተልትሎ እግሩ ተቀጥቅጦ በሚገርም ጭካኔ በድንጋይ ተቀጥቅጦ በዱላ ተደብድቦ በባህር በብዙ ጭንቅ አሳልፎ ከዛም ሲቀጥል ደግሞ በወንዝ አደጋ፣ በከተማ አደጋ፣ በወንበዴ አደጋ፣ በገዛ ወገኖቹ አደጋ፣ በተቃዋሚ አደጋ፣ በብዙ አደጋ ውስጥ አልፏል። ግን እግዚአብሔር አድኖታል፣ እግዚአብሔር ታድጎታል፣ እግዚአብሔር ጠብቆታል። ያልጠፋው እሳቱ ስላልነበረ አይደለም። ልክ ሲድራቅ ሚሳቅ አብደናጎምን የእሳቱን ኃይል እንደያዘላቸው በህይወቱ ላይ የሚመጣውን ጉዳይ እግዚአብሔር ስለያዘለት ብቻ ሰውየው በህይወት እንደኖረ ይሄ አገልጋይ በህይወት እንደኖረ ታያላችሁ። የመጀመሪያው በጳውሎስ ህይወት ላይ የደረሰው አደጋ የወንዝ አደጋ ነው። ጻፉ። ወንዝ የወንዝ አደጋ ሲል ምን ማለቱ ነው? ጳውሎስ ከወንዙ እስከ የብሱ በጣም አጭር እኮ ነው። ወንዝ ከባህር የተለየ ተፈጥሮ ነው ያለው። ወንዙ በዚህኛው ጫፍ የወንዙ ጫፍ ቆማችሁ የወንዙ የዛኛው ጫፍ ከወንዙ እስከ የብሱ በጣም አጭር ነው። ግን ወንዝን ከባድ የሚያደርገው ደራሽ የሚባል ከልካይ የሌለው ድንገት የሚመጣ ሲመጣ ደግሞ ጠራርጎ ማንንም ሊወስድ የሚችል ደራሽ ውሃ የሚባል ጉዳይ አለ በወንዝ ውስጥ። ሌላው ደግሞ ወንዝን አደጋ ከባድ የሚያደርገው ምንድነው? ለመቆም የምትችሉበት ቦታ የለም። ወንዝን ስትሻገሩ መርጣችሁ የምትረግጡት የመሬት ክፍል የለውም ወንዝ። በወንዝ ውስጥ ይገርማቸዋል፣ አንዱ ሌላውን መርዳት አይችልም። ወንዝ ለመሻገር የተሰበሰቡ ሰዎች እያንዳንዱ ራሱ ለማሻገር ይጥራል እንጂ አንተን ደግፈው አንተን አግሰው ስለመሻገር አለም ያስበው። ስለ ወንዝ ስታስቡ የዋና ችሎታ ወንዝ ጋር ብዙም አይጠቅማችሁም። መርከብ ቢኖራችሁ ጀልባ ቢኖራችሁ ወንዝ ጋር ምንም አይጠቅማችሁ። ምናልባት የዋና ችሎታና መርከብ ሊጠቅማችሁ የሚችለው ባህር ጋር ነው። ወንዝ ጋር ስትመጡ የሚንቀሳቀስ ውሃ ነው። በከፍተኛ ስፒድ የሚሄድ ውሃ ነው። ደግሞ ድንገት የሚመጣ ደራሽ ውሃ አለው። ድንገት እና እንደዚህ አለ በወንዝ አደጋ አለ። ምን ማለት ነው? ድንገት ከሚመጣ ልትረግጡት ምቹ ቦታ ከሌለው ከደዛ አይነት ጉዳይ እግዚአብሔር አድኖኛል፣ እግዚአብሔር ታድጎኛል፣ እግዚአብሔር ጠብቆኛል። ማንም ሰው ሊረዳችሁ አይችልም። ወንዝ የሚባል ጉዳይ ከሆነ ሰው ራሱ ስለማሻገር ያስባል እንጂ እናንተ ስለማሻገር አያስብም። ሰው የሚጨነቀው ስለራሱ ነው። ጳውሎስ እንደዚህ አለ በወንዝ አደጋ አለ። ዛሬ ማለዳ እነግራችኋለሁ በጌታ በኢየሱስ ስም እግዚአብሔር ይረዳችኋል። አሁን የምነግራችሁ
ነገር እንደዚህ ነው። ድንገት ከሚመጣ ማንኛውም አይነት ጥፋት ከልካይ ከሌለው ድንገት ከሚመጣ ኃይለኛ ከሆነ የትኛውም ነገር እግዚአብሔር ያድንሃል። ባክጩና አሜን በል። ድንገት ከሚመጣ የመኪና አደጋ፣ ድንገት ከሚመጣ የበሽታ መቅሰፍት፣ ድንገት ከሚመጣ መዓት እግዚአብሔር ያድናችኋል። ወይኔ ወይኔ ወይኔ! ድንገት ከሚመጣ ከልካይ ከሌለው ማንም ሊረዳ ከማይችል ጉዳይ እግዚአብሔር ያድንሃል። ወይኔ! እግዚአብሔር ያድናል፣ ያድናል፣ ያድናል። እግዚአብሔር ያድናል። እግዚአብሔር ከአቅም በላይ ከሆነ ነገር ያድናል። ከባድ ከሆነ ነገር ያድናል። ሌሊት ከሚመጣ ነገር ያድናል። ቀትር ላይ ከሚመጣ ነገር ያድናል። ከዝግጅት ውጪ ከሚመጣ ነገር ያድናል። አንተና ቤትህን ያድናል። አሁን ከወንዝ አደጋ ጳውሎስ ለመዳኑ ማረጋገጫው መናገሩ ነው። በወንዝ አደጋ ገጥሞኝ ነበራል። የወንዝ አደጋ ማለት ከልካይ የሌለው አደጋ ማለት ነው። የወንዝ አደጋ ማለት መርገጫ የሌለው መፍትሄ የሌለው። የወንዝ አደጋ ማለት ሌላ ሰው አንተ ሊረዳ አይችልም። ምክንያቱም ደራሽ ውሃ ከመጣ ምናልባት ለቆክ ይወጣል እንጂ ምንም ዋና አያድንህም፣ ችሎታ አያድንህም። እንደዚህ አይነት አመጣጥ ይገርማል። የቀድሞ ዝግጅት አያድንህም። ያንተ ችሎታ ኤክስፒሪየንስ አያድንህም። ዛሬ እነግርሃለሁ፣ ኤክስፒሪየንስ፣ ገንዘብ፣ ችሎታ፣ ያንተ ዝግጅት በማይሰራበት ቦታ እግዚአብሔር ያድንሃል። እግዚአብሔር ጣልቃ ገብቶ ያድንሃል። ቤተሰብህን ያድናል፣ ልጆችህን ያድናል፣ ዘርህን ያድናል፣ አንተን ያድናል፣ አንቺን ያድናል። ከአደጋ ድራሽ ውሃ ከመጣ ወንዝ ላይ አደጋ ከመጣ ማንም ሊያድን ማንም ሊታደጋ አይችልም። ይገርማል። ከነ ምናምን ነው ይዞክ የሚሄደው። በጣም ብዙ ሰዎች ወጥተው ያልተመለሱ ሰዎች አሉ። እዚህ ቦታ ደርሰን እንመጣለን ብለው መንገድ ላይ የቀሩ ሰዎች አሉ። ታውቃለህ? አንተ ወጥተህ በገባህበት አስፋልት ላይ ወጥተው ያልገቡ ብዙ ሰዎች አሉ። የጠፉ አሉ፣ አካላቸው የጎደለ አለ፣ የተሰበሩ አሉ፣ ብዙ የሆነ ነገር አለ። ግን እነግርሃለሁ፣ ሰይጣን አስቦ ከሚያመጣው አደጋ አንተ ሳታስብ እግዚአብሔር ያድንሃል። እግዚአብሔር ያድንሃል። ዛሬ ትንቢት ተናገርኩ አንተ ላይ። ጠርቶክ እሱ ጠርቶክ እንጂ የምትሞተው እሱ ጠርቶክ እንጂ የምትሄደው ድንገት በሚባል ምት አትሞትም በኢየሱስ። ድንገት በሚባል ምት አትሞትም በኢየሱስ። ዛሬ በሌሊት 9 ሰዓት 10 ሰዓት ላይ እግዚአብሔር እንደዚህ ደጋግሞ ይናገረኛል። አድንሃለሁ። በስውር ከተመከረብህ አድንሃለሁ። በአደባባይ ከሚሰራብህ አድንሃለሁ። ከተወረወረብህ ቀስት አድንሃለሁ። ከተቆፈረብህ ጉድጓድ አድንሃለሁ። ወጥመዱን ሰብረዋለሁ። ድንገት ከሆነ ከየትኛውም ነገር እግዚአብሔር ያድናል። ሴ አሜን። ከልካይ ከሌለው ከየትኛውም ነገር እግዚአብሔር ያድናል። ከልካይ ከሌለው ከየትኛውም ነገር እግዚአብሔር ያድናል። መኖር በእግዚአብሔር ነው ብለህ ጻፍ። መኖር በእግዚአብሔር ነው ብለህ ጻፍ። በእውቀት አይደለም መኖር፣ በችሎታ አይደለም መኖር፣ በጥበብ አይደለም መኖር፣ በዝግጅት አይደለም መኖር፣ በሀብት አይደለም መኖር፣ በዝና በክብር አይደለም መኖር። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ውሎ ማደር በእግዚአብሔር ነው። መሽቶ መንቃት በእግዚአብሔር ነው። በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር በችሎታ አይደለም። መኖር በጉልበት አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። በማያኖር ሁኔታ ውስጥ መኖር በእግዚአብሔር ነው። በከባድ ነገር ውስጥ መኖር በእግዚአብሔር ነው። መኖር በጤንነት አይደለም። እሺ፣ መኖር በጤንነት እንዳይመስል። መኖር በወዳጅ አይደለም። መኖር በዘመድ አይደለም። መኖር በክንድ አይደለም። መኖር በደሞዝ አይደለም። መኖር በኤክስፒሪየንስ አይደለም። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። መኖር ውሎ ማደር በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። መኖር 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 መች በክንድ ሆነ መኖር፣ መች በችሎታ ሆነ መኖር፣ መች በእውቀት ሆነ መኖር። እግዚአብሔር ግን አዳነው። 8 አደጋ ደርሶብኝ ነበር አለ ጳውሎስ። 8 አደጋ ማለት ድንገት ማለት ነው። አደጋ ማለት ሳልዘጋጅ ማለት ነው። አደጋ ማለት ሳላስብ ማለት ነው። አደጋ ሳልጠብቀው። አደጋ ደግሞ ይገርማችኋል፣ በዚህ በኩል እመጣለሁ አይላችሁም፣ አቅጣጫውን አይነግራችሁም። የአደጋ ክፋቱ እንዴት መሰላችሁ? ቅድመ እውቀት ቢኖራችሁ ትዘጋጃላችሁ፣ ትጠነቀቃላችሁ፣ ራሳችሁን ትጠብቃላችሁ። እናንተ መኖር በእግዚአብሔር
እንዳንኖር የከለከሉ ብዙዎች ነበሩ። እንድንኖር ስለፈቀደ ብቻ አለን። እንድንኖር ስለፈቀደ ብቻ እንድንኖር ስለፈቀደ ብቻ እንድንኖር እንደገጠመን እንደደረሰብን እንዳለፈብን ጉዳይ ቢሆን ኖሮ ዛሬ ብዙዎቻችን ትዝታ ነበር። ትዝታ ነበር። የዘመን ቁጥር በእግዚአብሔር ነው። መኖር በእግዚአብሔር ነው። እድል በእግዚአብሔር ነው። ወጥቶ መግባት በእግዚአብሔር ነው። በእግዚአብሔር ነው መኖር በእግዚአብሔር እንደሆነ የሚገባ ካንተ የተሻሉ ሰዎች በአይን ጥቅሻ ፍጥነት ሲጠፉ ስታይ መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በችሎታ፣ መኖር በጥንቃቄ፣ መኖር በእውቀት፣ መኖር በራስ ጉልበት እንዳልሆነ የሚገባ ካንተ የተሻለ ጉልበት፣ ጥንቃቄ፣ ዝግጅት ምናምን የነበራቸው ሰዎች ዛሬ እንዳልኖሩ ስታይ መኖር በእግዚአብሔር እንደሆነ ይገባሃል። እግዚአብሔር እንደዚህ ይላችኋል፣ አድናለሁ፣ በእኔ ተማምኗልና ስሜንም አውቋልና እጋርደዋለሁ፣ አስጥለዋለሁ አለ እግዚአብሔር። አድነዋለሁ አባቴ ብሎኛልና በእኔ ተማምኗልና አድነዋለሁ፣ ስሜንም አውቋልና ጋርደዋለሁ። መኖር በእግዚአብሔር ነው። መኖር በእግዚአብሔር ነው። ሁለተኛ የሚገርም እኮ ነው። ስንወድቅ እኮ እንደ በረኛ መሰለ እንደወደቅ ነው። በረኛ እኮ አመቻችቶ ነው የሚወድቀው እኮ። አንዳንዶቻችን በአፍጢማችን በግንባራችን ከባድ አወዳደቅ ነው የወደቅነው እኮ። ግን መኖር በእግዚአብሔር ስለሆነ እስቲ ለሱ ክብር ይሁንለት። በሰማይ ላለው ቸርነቱ ላላጓደልብን ምሕረት ላደረገልን ለሱ ክብር ይሁንለት። ባክ ለሱ ክብር ይሁንለት። አንተ ከልካይ ከሌለው ነገር እኮ ነው ያዳነን። ከልካይ ከሌለው ነገር ማን ይከለክለው? ማን ያቆመው ነበር? ይገርማል። መምጣት ከጀመረ እኮ ጎበዞቹ ቤት ገብቶ እኛ ቤት የቀረው፣ ሀብታሞቹ ቤት ገብቶ እኛ ቤት የቀረው፣ ጠንካራዎቹ ቤት ገብቶ እኛ ቤት የቀረው ለምን ይመስላል? መኖር በእግዚአብሔር ስለሆነ ነው። እሱ አኗሪ ስለሆነ ከልካይ አልነበረው። ሁለተኛ አደጋ እግዚአብሔር ያድናል ነው መልእክቱ። ሁለተኛው አደጋ ጳውሎስ የገጠመው ወንበዴዎች ነው። የወንበዴ አደጋ ነው የገጠመው። ወንበዴ ወገኖቼ ሌባ አይደለም፣ ከሌባ የከፋ ነው። ሌባ ካልተነቃበት ወዳጅ፣ ከተነቃበት አይናፋር ነው። ሌባ እንደዛ ነው። ሌባ ባይዘው ካልነቃበት ወዳጅ ነው። ለምሳሌ አሁን ሌባ ካልነቃበት የፕሮግራም ተካፋይ ነው እና ቦርሳ ይዞ ይሄዳል፣ ሞባይል ይዞ ይሄዳል። ካልነቃበት ሌባ ክርስቲያን ነው። ካልነቃበት ሌባ ወዳጅ ነው፣ ጓደኛ ነው፣ ጎረቤት ነው፣ ምናምን ኢቭን ሁሉ ሊያጠቃ ሁሉ እያሰበ ጠባቂ ሁሉ ሊመስል ይችላል። ስትነቃበት ነው ሌባ ዝም ብሎ አይናፋር የሚሆነው። ወንበዴ ግን ይገርማል፣ ጉዳዩ አይደለም። እወቅበት አትወቅበት፣ ንቃ አትንቃ፣ እያወቅም ሳታቅም በአንተ ህይወት ላይ ጥፋት ለማድረስ የማይፈራ ማለት ነው ወንበዴ ማለት። አትሊስት አውቆብኛል ብሎ እንኳን የሚተው አይደለም። ሌባ ኪስ ሊገባ ሲል ይገርማል፣ ከነቃበት ይተዋል። ወንበዴ ግን ኪስ ሊገባ ሲል ከነቃበትም ይገባል፣ ባትነቃበትም ይገባል። ያንተ ሁኔታ ደንተው አይደለም። ሌባ ሰው ባለበት ነው የሚኖረው፣ ወንበዴ ሰው በሌለበት ነው የሚኖረው። ይሄ ወንበዴ እንደወደደ ባንተ ላይ ለማድረግ፣ እንደወደደ በሰው ላይ ለማድረግ ምቹ ሁኔታ፣ ምቹ ቦታ አስተካክሎ ነው የሚኖረው። ሰው ባለበት ቦታ አይደለም የሚኖረው። በወንበዴና በሌባ መካከል ያለ ልዩነት ሲገባ ነው ከወንበዴ አደጋ እንዴት እንደታደገው ጳውሎስ የምትረዳው። ወንበዴ ሰውን ሁሉ እንደ ጠላት የሚቆጥር ነው። ሰውን ሁሉ ወንድ አይል፣ ሴት አይል፣ ትንሽ አይል፣ ትልቅ አይል፣ ሀብታም አይል፣ ደሃ አይል፣ ሁሉን እንደ ጠላት የሚቆጥር ነው ወንበዴ ማለት። ይገርማል። ወንበዴ ከሌባ የሚለየው ገንዘብን ብቻ ሳይሆን የሚወስደው ህይወትንም ነው የሚወስደው። ሰርቆ ካይረካም፣ ተቀብሎ ካይረካም። ወንበዴ ልብስን ወስዶብህ፣ ጫማን ወስዶብህ፣ ገንዘብን ወስዶብህ፣ ሞባይልን፣ ወርቅን ወስዶብህ አይተውህም። ወንበዴ ህይወትንም ጭምር ካልወሰደ በስተቀር ዓላማው አይሳካም። ጳውሎስ የወንበዴ አደጋ ደርሶብኝ ነበራል። ሰው በሌለበት ምቹ ሁኔታ አመቻችተው ከሌባ የከፋን ሳላቅ ብቻ ሳይሆን እያወቅኩኝ ወንበዴ የህይወት ሌባ ነው። የህይወት ሌባ ሁሉ ጭምር ነው ወንበዴ ማለት። ይገርማል። ሌባ ብልጠት ይጠቀማል፣ ወንበዴ ግን ጉልበት ነው የሚጠቀመው። ብልጠት ተጠቅሞ ታክቲክ ሰርቶ እኮ የሆነ ነገር አድርጎ እኮ የሆነ ነገር ይወሰደብን። እንደውም አንዳንድ ጊዜ አይታችሁ ከሆነ እኛ እንዴት ምን አይነት አስማተኛ ሌባ ነው በመድኃኒዓለም ይሄማ ደግሞ ይስረቀኝ ሁሉ የምትሉት በሚገርም ሁኔታ
እንዴት እንደወሰደባችሁ ሳታውቁ የሚወስድባችሁ ሌባ እኮ ጥበበኛ ሌባ እኮ ነው። ወንበዴ ጥበብ እንዳይመስል የሚጠቀመው ጉልበት ነው የሚጠቀመው። አድኖኛል አለ ጳውሎስ። የዳነው አንዱ ከወንበዴ ነው። ዛሬ የምነግራችሁ ጉልበት በጉልበት ብራችሁንና ጨርቃችሁን ብቻ ሳይሆን ህይወታችሁን ሊወስድ ከሚፈልግ ምንም ሳታረጉት በጠላትነት እናንተን ከፈረጃችሁ መኖራችሁ ከማያስደስተው ኤግዚስተንሳችሁ አይኑን ደም ከሚያለብሰው ከየትኛው ግልጽም ስውርም እንቅስቃሴ እግዚአብሔር ያድናችኋል። ወይኔ ወይ በደንብ አልኩና አሜን በሉ። ሻው በደንብ አልኩና አሜን በሉ። አሁን እግዚአብሔር አድናለሁ የሚለው እግዚአብሔር ያዳነው እግዚአብሔር ጳውሎስን የታደገው ብሩን፣ ጨርቁን፣ ሳንቲሙን፣ ጫማውን ከሚወስድበት እንዳይመስልህ። ሳታውቁ እኮ ምንም ቢደረግባችሁ ይትሶኪ። አንዳንድ ጊዜ እኮ ያወቃችሁ እኮ ቢደረግባችሁና እግዚአብሔር አዳነኝ አለና አንዱ ጳውሎስ ከዳነበት ጉዳይ መዳኑን የምታረጋግጡት በንግግሩ ነው እንዳልኳችሁ። ከወንበዴ ያደጋል ይላችሁ። ሌባ መኖር ይፈልጋል ራሱ ታውቃላችሁ። ሌባ መኖር እንደሚፈልግ የምታውቁት ሰርቆ ሳይዞ ሲደበደብ ይላል ሊገሉኝ ይላል። ሌባ ከወንበዴ የሚለየው መኖር ይፈልጋል። ወንበዴ ግን ይገርምሃል አጥፍቶ ጠፊ ነው። የወንበዴ አደጋ ቀላል አደጋ እንዳይመስልህ። አጥፍቶ ጠፊ ነው። ወንበዴ ሊያጠፋህ የመጣው ራሱንም አንተንም አብሮ ተያይዞ እንድጠፉ ነው የሚፈልገው። ባጭሩ ማርያ ዛሬ ማለዳ ከዚህ ቀን ጀምሮ ባለው የህይወታችሁ ምዕራፍ ይሄ ቃል ከባንክ እንደምታወጡት ገንዘብ እንደሚዘረዘር ገንዘብ አሜን ያለ ሰው ይሆንለት። አሜን ያለ ሰው ይሆንለት። ሊገልህ ከሚፈልግ ያድንሃል። ጥፋትን ከሚፈልግ ያድንሃል። ውድቀትን ኪሳራን ብቻ ሳይሆን ሞትን ከሚፈልግ እግዚአብሔር ያድንሃል። አሜን። ለማን እየተናገርኩ እንደሆነ አላውቅም፣ ግን ይሄ መልእክት ልክ እንደ እግዚአብሔር መልአክ ቤቱ የሚገባለት እዚህ ሀገር ሰሜን አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ ለማን እንደሆነ አላውቅም። ነገ መንገዱ ላይ ነገ ከወጣብህ ጨካኝ እግዚአብሔር ያድንሃል። ከወጣብህ ጨካኝ እግዚአብሔር ያድንሃል። ከወጣብህ ነፍሰ ገዳይ እግዚአብሔር ያድንሃል። ያድንሃል። እግዚአብሔር ያድንሃል። ስሙኝ፣ አሁን እዚህ መንገድ ላይ የሚጠብቀው ወንበዴ እኮ መኪናን ወስዶ ልብስን ወስዶ ብርን ወስዶ ቢተው ምን አለበት? ቢተው ምን አለበት? ጫማን ወስዶ ወርቅን ወስዶ ሁሉ ነገር ቢተው ምን አለበት? አይረኩም። ይገርማል፣ አይረኩም። ቃሉን ላከፈወሳቸው ተብሎ እንደተጻፈ ግን በእርግጠኝነት የመጣላችሁ መልእክት እንደዚህ ነው። ቢላውን እየሳለ ጦሩን እየሰበቀ ከንፈሩን እየነከሰ መኖራችሁ አይኑን ደም እያለበሰው ካለ ከየትኛውም ጥፋት ያድናችኋል። ከየትኛውም ጥፋት ያድናችኋል። እና ከወንበዴ አለ ከወንበዴ ጨካኝ ከሆነ በገንዘብ ከማይረካ ጥፋትን ከሚፈልግ በብልጠት ሳይሆን በጉልበት ከሚሰራ ሞትን ከሚፈልግ መጥፋቱ ብቻ ሳይሆን ያንተንም መጥፋት ከሚፈልግ ከእንደዚህ አይነት እግዚአብሔር ያድንሃል። እግዚአብሔር ያድንሃል። እና ጳውሎስን እግዚአብሔር አድኖት ኖሯል። አይገርምም? ከወንበዴ ሶስተኛ ከምን አይነት ሁኔታ እግዚአብሔር እንደሚያድን ነው የምነግርህ። ሶስተኛው ጳውሎስ የዳነው ከወገን ጠላት ነው። ከወገን ጠላት የወገን አደጋ አለ። ከወገኖች አደጋ ወገን ብሎ አደጋ አላት። ወገን መደበቂያ ነው። ወገን መሸሸጊያ ነው። ወገን አለኝታ ነው። ወገን መከታ ነው። ጠላት ቢያባርርህ ወገን ጋር ሄደህ ትሸሸጋለህ፣ ትደበቃለህ። ወገን ቢያባርርህ ማን ጋር ትደበቃለህ? ወገን እኮ ተነሳብህ ማለት ውስጡም ውጩም ጠላት ሆነብህ ማለት እኮ ነው። አንተ ጠላቶችን ያሳድዱ እኮ ሮጠ ሄደ የገዛ ወገኖች ጋር ሄደ ትደበቃለህ፣ ትሸሸጋለህ። እባካችሁ እቺን ቀን አስመልጡኝ ትላለህ። የገዛ ወገን ሲነሳ የት ትደበቃለህ? የገዛ ወንድም ሲነሳ ቤት ትደበቃለህ። የገዛ እንደ መጽሐፍ እኮ ሲናገር እኮ ታውቃላችሁ፣ በእስራኤል ላይ መንገድ የዘጋው እኮ ኤዶም ነው። ታውቃላችሁ፣ መንገድ የዘጋበት ለብዙ ዓመት በምድረ በዳ እንዲከራተት ያደረገው እኮ ኤዶም እኮ ነው። እባክህ አሳልፈኝ አላሳልፍም ብሎ እግዚአብሔር ዘንድሮ የሚታደጋችሁ ከጠላቶቻችሁ ቀስት ብቻ እንዳይመስላችሁ። ወገን ማለት ያስተማርከው፣ ፋይናንስ ያረከው፣ ያሳደግከው፣ ታሞ የጠየቅከው፣ ብዙ ደግነት ብዙ ቀን አብረው የኖርከው ጠላት እንደሆነ ማታቅ ግን እየተዘጋጀልህ ያለ ሊያጠቃህ ቀን እየጠበቀ ያለ ድንገት የሚነሳብህ እግዚአብሔር እንደዚህ ይላችኋል፣ ከወገናችሁ ጠላት ያድናችኋል። የኔ ነው ከምትሉ ጠላት ያድናችኋል። ወንድሜ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ጎሳዬ ነው።
ጠላት ከውጪ ቢያሳድድ ሮጠ ወደ ገዛ ወገኑ ነው የምትመጣው። እሱ ራሱ ሁሉ ወደ ገዛ ወገኑ እንዳዘነበለ ታውቃለህ። ወገን እኮ ሲቀበል ታስታውሳላችሁ። መጽሐፍ ላይ መሳፍንት መጽሐፍ ላይ ሮጦ ሲመጣ ተቀበለችው። ከዛስ ውሃ ሲላት እርጎ ሰጠችው። ከዛስ በድንኳን አስተኛችው። ከዛስ በተኛበት በጆሮ ግንዱ ካስማ ለቀቀችበት፣ ገደለችው። አስተኝታ ጠርስማ ወገን እኮ የሚገልህ እንደ ጠላት ሜዳ ላይ እንዳይመስልህ እቤት አስገብቶ ጓዳ እኮ ነው። በእንቅልፍህ ነው በጆሮ ግንድ የሚለቅብህ። ተኝተህ እያለ ነው የሚገልህ። ጠላት ስትሮጥ ይገላል። ጠላት ስትከላከል ይገላል። ጠላት ድንገት የሆነ ቦታ ይገላል። ወገን እኮ አርፍበታለሁ ባልክበት ቦታ ነው የሚገልህ። እለወጥበታለሁ ባልክበት ቦታ እኮ ነው የሚጥልህ። አድግበታለሁ ባልክበት ቦታ እኮ ነው የሚቀጥፍህ። እግዚአብሔር እንደዚህ እኮ ነው እያለ ያለው። ከወገን ጠላት አዳነኝ ብሎ ሲል ያሳድጉኛል ብሎ የሚያስቡት ሊቀጥፉት ሲል በኢየሱስ ስም እነግርሃለሁ ዛሬ አይቀጥፉህም። አሜን በል። አይቀብሩህም። አሜን በል። አይቀብሩህም። አሜን በል። የወገን ጠላት እኮ ቋንቋ የምታመገኝለት እኮ አይደለም። አሁን አንዳንድ ጊዜ ባዳ ባይተዋር ጠላት ምናምን የሆነ እኮ የሩቅ የሆነ እኮ ባንተ ላይ ቢነሳ እኮ ቋንቋ ታገኝለታል። ይሄ በጣም ያንተ የሆነ የቅርብ የሆነ ቋንቋ እንኳን እኮ የማታገኝለት አይነት አንዳንድ የሆነ ጉዳይ አለ። ወገን ሲነሳብ ውስጡ ሙጩም ጠላት ነው የሚሆነው። ውስጡ ሙጩም እሳት ነው የሚሆነው። ማረፊያ ነው የምታጣው። እግዚአብሔር እንደዚህ ያለ በቃ ዛሬ እነግርሃለሁ። እግዚአብሔር ምስክሬ ነው። አብሮ አደግ በለው። ለምን ያክስት ልጅ ያጎት ልጅ አይሆንም? ለምን የፈለገ አይሆንም? ለምን አንተ ያሳደገው አይሆንም? እነግርሃለሁ በአመፃ ከተነሳብህ ከየትኛውም ነገር እግዚአብሔር ያድንሃል። አሜን በል። እግዚአብሔር ያድንሃል። አሜን በል። በቅርብ ወገኖቻችሁ የተከሰሳችሁ ሰዎች፣ በቅርብ ወገኖቻችሁ የተሰደዳችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ በእናንተና በክርክራችሁ መካከል እገባለሁ፣ ጣልቃ እገባለሁ። እኔ አላችሁ እዚህ ውስጥ አላችሁ። ለመከላከል አይመችም። ስማ፣ የወገን ክስ ልትከላከለው አትችልም። ወገን ሲከስ፣ ወገን አንተን ፍርድ ቤት ሲያቆም ለመከላከል ይቸግራል። ለምን መሰለ? ጓዳህን ያውቃል፣ ዊክነስህን ያውቃል፣ ድካምህን ያውቃል፣ ትላንትናህን ያውቃል፣ ስተትህን ያውቃል። ጠላትህ በመረጃ ነው አንተ ላይ የሚያደባው። ጠላትህ በመረጃ በኢንፎርሜሽን እያጠና ነው ከውጪ። የወገን ከሆነ ግን ከውስጥ ነው። ይገርማል። ድካምን ያውቃል፣ እኔ እንዳውት ያውቃል፣ ጓዳህን ያውቃል፣ ስተትን ያውቃል፣ ስብራትን ያውቃል። መኝታን መቃብር ሊያደርገው ከሚፈልግ ከዛ እኮ ነው እግዚአብሔር ያድናል። ስንቱ መሰለ በሻይ ተሰጥቶት ያበደ፣ ስንቱ መሰለ በለስላሳ ተሰጥቶት የመከነ፣ ስንቱ መሰለ ከምግብ ጋር ተሰጥቶት በሽተኛ የሆነ፣ ስንቱ መሰለ ወገን እኮ ሲያጠቃ ጠላትህ እኮ ይገርማል። በምግብ አይገልህም እኮ፣ በመጠጥ አይገልህም እኮ። ጠላትህ ማን እንደዚህ አይደለም የሚገልህ፣ በጦር ነው በቀስት ነው የሚገልህ። ወዳጅ ግን በምሳ ነው የሚገልህ፣ በመክሰስ ነው የሚገልህ፣ በራት ነው የሚገልህ። እንደዚህ ሊገልህ ከሚፈልግ ይገርማል። እንደዚህ ሊያጠፋ ከሚፈልግ፣ እያጠገበ ሰውነትን ሊያፈርስ ከሚፈልግ ከየትኛውም የክፉ ሐሳብ እግዚአብሔር ያድንሃል። እግዚአብሔር ያድንሃል። አሜን በል። አንድ ሰው ያለው ያድንሃል። አሜን በል። ይመክናል። ይገርማል። ይመክናል። ልክ መርዙ አንተ ጋር ሲገባ ይመክናል። ይገርማል። መርዙ ልክ ሲነጋ ይመክናል። ይገርማል። ልክ እሳቱ ስትገባ እሳቱ ኃይሉ ይጠፋል። ወገን ያስተማርከው ነው። ያስተማርከው ከሳሽ ሲሆን፣ ያበላው ጠላት ሲሆን ይገርማል እኮ ያሳመንከው ማለት ነው። ሶስተኛው እሱ ከወገን አደጋ ያድንሃል እግዚአብሔር። ከወገን አደጋ። ወገን ሊገል ሲፈልግ ቀዝቃዛው ስጠይቀው እርጎ ነው የሚሰጥ። አራተኛ እግዚአብሔር ያድንሃል። ከምን እንደሚያድን ልንገርህ። ጳውሎስ እንደዚህ አለ፣ ከአሕዛብ አደጋ አለ። የአሕዛብ አደጋ ምን አይነት አደጋ መሰለ? የአሕዛብ አደጋ እነዚህ አሕዛብ እምነት የለሽም ሞራል የለሽም የሆኑ ሰዎች ናቸው። እምነትም የላቸው ሞራልም የላቸው። እና ጳውሎስ እንደዚህ አለ፣ አንድ ቀን ከልካይ ከሌለው ነገር አድኖታል እግዚአብሔር። ቀጥሎ እዛው ጋር ስታየው ደግሞ ኮምበዲ አድኖታል። ከጨካኝ ነው ያዳነው። ደግሞ ይገርማቸዋል። ቀጥሎ ደግሞ ስትመለከቱት ደግሞ ከወገን አደጋ እግዚአብሔር ጠብቆታል። ሰውየው በየትኛው አቅጣጫ መቼም ቅድም መግቢያ ላይ ነገር ያለው ህይወት የምታመጣው መቀበል ነው እንጂ ያለ አማራጭ ቅርጽ አሰጣት በዚህ ጋር በዛ ጋር አያቴ ከንትና ጋር ይምጣትን ማን በቃ እንዳመጣጡ ነው የምትቀበለው። መቼ ይነሳብኛል ብለህ እርግጠኛ አይደለም። አታውቀውም። እና ቀጥሎ በአራተኛ ደረጃ ከአሕዛብ ነው ያዳነው። እምነት ከሌለው፣ ፈሪሃ እግዚአብሔር ከሌለው፣ ቀና ብሎ ፈጣሪን ከማይፈራ፣ ሞራል ከሌለው። አንተ እኮ ሞራል ያለው ሰው እኮ ሲገልህም እኮ ጥሩ አገዳደል ይገላል። አምስተኛ ከከተማ አሁን በከተማ አደጋ ይላል ጳውሎስ። ከተማ እኮ ወዳጆቼ መንግስት ያለበት፣ ሰው የሚኖርበት፣ ህግ የሚሰራበት፣ ኢንፎርሜሽን የሚገኝበት ማለት እኮ ነው ከተማ ማለት። ግን መንግስት
ባለበት፣ ሰው በሚኖርበት፣ ህግ በሚሰራበት፣ ኢንፎርሜሽን በሚገኝበት ከተማ ውስጥ አንድ አደጋ አለ። ኑሮ የሚባል ጻፍ። ኑሮ የሚባል የማይቋረጥ ጥያቄ አለ። መንግስት ባለበት ሀገር፣ ህዝብ ባለበት ሀገር፣ ህግ በሚሰራበት ሀገር ያለ አንድ አደጋ አለ። ኑሮ የሚባል ኑሮ። ከኑሮ አደጋ አሁን ኢትዮጵያ ላይ ከመጡ አደጋዎች መካከል አንዱ ስማ፣ መንገድ ላይ ያለው ወንበዴ የትም አልሄድም ብለህ እዚሁ ትቀመጣል። እዚህ ያለውን የኑሮ ወንበዴ ኑሮ የሚባለው ራሱ እኮ ብር ኪሳችን እንዳይሰነብት ያማናርን እንዳንገዛ ማቆሚያ በሌለው የህይወት ጥያቄ እንድንጥለቀለቅ ካደረገን አንዱ በከተማ አደጋ ሲል ጳውሎስ መንግስት ካለበት፣ መንግስት ግን ምንም ሊፈይድልህ አይችልም። የኑሮ መወደድ የኢትዮጵያ ችግር ብቻ አይደለም። ላቲን አሜሪካ፣ ሜክሲኮ፣ ፖርቹጋልም፣ አሜሪካ ሁሉም ቦታ ኑሮ ተወዷል። ዛሬ እንዴት እንደሆነ እኔ ባላቅም የሆነ እጅ ግን ይለቀቅላችኋል። የሆነ በር ግን ይለቀቅላችኋል። ይሄንን የኑሮ አደጋ አዲስ የሥራ በር ከፍቶ ይገላግላችኋል። ስድስተኛ በከተማ አደጋ አይልም። በአዲሱ ትርጉም በገጠር ነው የሚለው። በገጠር አደጋ ነው የሚለው። ከገጠር አደጋ ያድናቸዋል እግዚአብሔር። ከገጠር አደጋ ያድናቸዋል እግዚአብሔር። ምን ማለት ነው? የሚታይ ነገር የሌለበት። የሚታይ ነገር ብቻ አይደለም። በቀድሞ ትርጉም የሚለው ከምድረ በዳ አደጋ ነው የሚለው። ከምድረ በዳ አደጋ ይኸውልህ፣ ገጠር የምታየው ነገር ብቻ ሳይሆን የምትሰማው ነገር የሌለበት ቦታ ነው። የምትበላው ነገር የምትጠጣው ነገር የሌለበት ነው። እና የቀድሞ ትርጉም የሚናገረው ምድረ በዳ ነው የሚለው። ከምድረ በዳ አደጋ የምታየው ነገር፣ የምትሰማው ነገር፣ የምትበላው ነገር፣ የምትጠጣው ነገር፣ የምትቀይረው ነገር ከሌለበት አደጋ። ጳውሎስ እኮ ነው የሚለን ይሄ እንደዚህ አይነት አደጋ ገጥሞኝ ነበር። የሚላስ የሚቀመስ ሁሉ አልነበረም። ኤክስትራ ነገር አይደለም። ቤዚክ የሆነ ኒድስ እንኳን የለም። ለራሳችሁ አይደል የጠየቃችሁት? ለሌላ ሰው እስክትተርፉ ድረስ ታሪካችሁን ይቀይረዋል። እኔ እናንተም በሆን አሜን ነው በለው። ለራሳችሁ አይደል የጠየቃችሁት? እናንተ ለሌላው ሰው እስክትተርፉ አድርጎ እግዚአብሔር ያትረፈርፋችኋል። ባካችሁ በደምብ ጩኹና አሜን በሉ። ሰባተኛ በባህር አደጋ አለ። ባህር ማለት ወዳጄ ህይወት የብስ ብቻ አይደለም፣ ባህርም ነው ማለት። ህይወት የሚረገጥ ብቻ ሳይሆን የማይረገጥም ነው። ባህር ማለት ያልተረጋጋ፣ የማትረግጠው፣ የሚናወጥ፣ ማዕበል የተሞላ፣ አቅጣጫ የሚያስቀይር፣ የሚያስጨንቅ፣ ታንኳን የሚሰባብር እንደዚህ አይነት ነገር ነው ባህር ማለት። ያውቃል ጳውሎስ በደንብ ነው ያውቀው ባህር ላይ ያለው ችግር። እና ህይወት እንደዚህ ነው ብራዘር። ህይወት እኮ አንዳንዱ ትረግጠዋለህ፣ አንዳንዱ ግን እንዲሁ ለመርገጥም እንዲሁ አንዳንዱ እኮ ትይዘዋለህ እኮ። አትይዘው ነገር እሳት፣ አትሆነው ነገር እንደገና የሆነ ጥፋት ሆኖብህ የሆነ ነገር ሆኖብህ ግራ የገባ ጉዳይ ነው። ከባህር አደጋ ያድናል እግዚአብሔር። እንደዚህ አልረገጥ፣ አልያዝ፣ አልጨበጥ ካለ ማለት ነው። ስምንተኛ ውሸታም ወንድሞች አደጋ። እነዚህ ደግሞ ይገርማል። ያዞን ባ ነው የሚያለቅሱት፣ እየየ ነው የሚሉት ስታያቸው። ሐሰተኞች ናቸው፣ ስም አጥፊ ናቸው። ፕሪቴንድ ያደርጋሉ፣ ሲያዩ ልክ እንደሚወዱክ ምናምን ያስመስላሉ። ከነዚህ ሰዎች ሁሉ ያድናል እግዚአብሔር። በቃ አንተ በቅንነት ትጫወታል፣ በቅንነት ትስቃል፣ በቅንነት ትበላል፣ በቅንነት ትወጣል፣ በቅንነት ትገባል። እነሱ ደግሞ ያባሉዋል፣ ያስጨርሰዋል፣ ያስከፍለዋል። ከዛ በኋላ ሄዱና ጭንቅላት ለሁለት ይከፍለዋል። ውሸታም ወንድሞች፣ ውሸታም ወንድሞች። እግዚአብሔር ከውሸታም ወንድሞች አደጋ ሁሉ ይጠብቃቸዋል። እስቲ አሜን በሉ። ከውሸታም ወንድሞች። ውሸታም ወንድም ብላችሁ ጻፉ። ውሸታም ወንድም ምን መሰላችሁ የሚያደርገው? ሐሰተኛ መረጃ ያሰናዳባቸዋል። ውሸታም ወንድም ህሊናውን ይሸጣል። ከውሸታም ወንድም ይታደጋቸዋል ማለት ታውቃላችሁ? የጓዳን ወደ አደባባይ የሚያወጣ ሰው ማለት ነው። ይሄ እንዲህ አይነት ሰው ማለት ጻፉ። የጓዳችሁን ወደ አደባባይ ከሚያወጣ ሰው እግዚአብሔር ይታደጋችኋል። እናንተን ነጥብ ለማስጣል ምንም ነገር ከሚያረግ ሰው እግዚአብሔር ይታደጋችኋል። እናንተ ዲስግሬስ እንድትሆኑ ለማድረግ ምንም ነገር ከሚያረግ ሰው እግዚአብሔር ይታደጋችኋል። ራሱን ለማኖርና ለማብላት ምንም ነገር ከሚያረግ ሰው እግዚአብሔር ይታደጋችኋል። ሴ አሜን። ይታደጋችኋል። ብዙዎቻችሁ አዝናችኋል፣ ብዙዎቻችሁ ተጎድታችኋል። በቅርብ ሰው በኩል እግዚአብሔር ይታደጋል ካልኩ ጥፋት ሳይመጣ ቤትስ ከእንደዚህ አይነት ውሸታም ወንድም እግዚአብሔር ያድናል። በቃ ደስ አይልም? ዛሬ ደስ አይልም? የሰማችሁት ቃል ዛሬ እግዚአብሔር አድናለሁ አላለም? አድናለሁ፣ አድናለሁ፣ እጠብቃለሁ፣ ለክፉ አሳልፌ አልሰጥህም፣ ካንተ ጋር እሆናለሁ፣ የአመፃ ልጅ ክፋትን አይጨምርብህም፣ እጄ ትረዳሃለች። ሃሌሉያ። እናመሰግንሃለን፣ እንባርካለን። ስምህ ይባረክ። አንተ ታላቅ ነህ፣ ስራ ታላቅ ነው። አድናችኋለሁ ስላልከን ተባረክ።
እታደጋችኋለሁ ስላልከን ተባረክ። ይሄ ቃል እንደ ዝናብ ስለወረደብን ተባረክ። ሰኞአችን የተጠበቀ ስለሆነ ማክሰኞአችን፣ ሮባችን፣ የሚቀጥለው ወር፣ የሚቀጥለው ዘመን እናመሰግናለን፣ እንባርካለን።